የሚቀጥለው ሳምንት መጡ ፌሎ ተደረገ። ከዛ ሁሉም ተንበርከኩና እኔ ቆሜ ማጸለይ ጀመርኩ። ለመጀመሪያ ጊዜ ነው ልሳኔ የተሞላው። ልሳኔ ራሱ በቃ አይኔ ጨፍኜ ስጸልየው ራሱ እየሰማሁት በቃ እባረክበታለሁ። ለምን አዲስ ስለሆነ ልክ በቃ አዲስ እቃ ወይም መኪና ሊሆን ይችላል ስጦታ እንደሰጠው ልጅ እንደዛ ነበር በቃ ሪጁዌስ አድርጌ የነበረውና የሆነ ሳንዴ ግን እኔ ስገድ ከባድ የእግዚአብሔር ክብር አለ ፌሎ ላይ እና ሁሉም ተንበርከው ነው የሚጸልዩት። እኔ ብቻ ነኝ የቆምኩት አጸለይ ስለነበርኩ ማለት ነውና ዞር ስል ወንጌል ሰብከ ነው። በዛ ሳምንት ጌታን የተቀበለች ነበር ጓደኛችን። ማንም ሳይጸልይለት እሱ እያለቀሰ በልሳን ተሞልቶ ነበርና የእግዚአብሔር ፕሬዘንስ ነበር። ከዛ በኋላ በቃ ሴት በቃ ከዚህ ውጪ እንደዚህ ይቻላል እንዲለካ ስለዚህ ለማይረባ ነገር ጊዜና አላቀጥለ ምናምን አብይ ፕሬየር ላይፍ ኮምፕሊትሊ ከዛ በኋላ ለሰዓታት በቃ ሱስ ሆነብኝ። ምንም ቀኑን ሙሉ በቃ ጸልያለሁ። ልክ ዳንኤል መጽሐፍ እንደሚናገረው ዳንኤል በቀን 3 ጊዜ ይጸልይ ነበር ይላል። ለምን ምግብ ነው ሰው በቀን 3 ጊዜም ከዛም በላይ ይበላል ላይፍ ስታይል ስለሆነ ማለት ነውና ዳንኤል እንደዛ ነበር። ኢቭን አጸልይ ተብሎ እንኳን ትገደላለህ የተባለ ኖ ያለ ፕሬየር ልኖር አልችልም እስትንፋስ ሆነውና ለምን ከእግዚአብሔር ጋር ነው አብረት የሚያደርገው የመጨረሻውን ፓወር ደስታውን ኢንጆይ ላይፍ ምን እንደሆነ ኤክስፒሪየንስ የሚያደርገው ኢንቲሜሲ ውስጥ ነውና ስለዚህ ፕሬየር ላይፍ የተቀየረው ያኔ ከዛ ጊዜ ጀምሮ ስትሮንግ የሆነ ፕሬየር ላይፍ ነው።